የለም የሚሳን ጌታ የሚያቅት ሃሌሉያ ሃሌሉያ። ጌታ ኢየሱስ ጌታ ነው ወገኖቼ። እግዚአብሔር ስም ብሩክ ይሁን። እንደ እግዚአብሔር ያለ ማንም የለም። ከእግዚአብሔር ቃል ደግሞ እስቲ አንድ ስፍራ ላነብና ልውጣ። ደህና ናችሁ ወይ? እንዴት ናችሁ? ሰላማችሁ የበዛ ይሁን። ሁሉ መልካም ነው ወይ? ጌታ ስሙ ይባረክ። ዛሬ ከእግዚአብሔር ቃል የማነበው ክፍል ኦሪት ዘሌዋዊ ምዕራፍ 18ን አጭር መልእክት በዚህ ውስጥ አነባለሁኝ። ከቁጥር 1 እስከ 5 ያለውን እስቲ እንጸልይ። ጌታ እግዚአብሔር ሆይ እናመሰግንሃለን፣ ከኛ ጋር ስለነበርክ ተባረክ። መንፈስ ቅዱስ አንተ ተናገረን። ጌታ ሆይ ለነፍሳችን እግዚአብሔር ሆይ አንተ ተናገረን። ጌታ አምላክ ሆይ ስለ ቃል ሁሉ እናመሰግንሃለን። ስም ከፍ ከፍ ይበል በኢየሱስ ስም አሜን። ዘሌዋዊ ምዕራፍ 18 ቁጥር 1 ላይ እስቲ ላንብብ። በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። እንደ ተቀመጣችሁባት እንደ ግብፅ ምድር ስራ አትስሩ። እኔም ወደ እርሷ እንደማገባችሁ እንደ ከነዓን ምድር ስራ አትስሩ። በስርዓታቸውም አትሂዱ። ፍርዴን አድርጉ፣ በእርሷም ትሄዱ ዘንድ ስርዓቴንን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። የሚሰራቸው ሰው በእነርሱ በሕይወት ይኖራልና። ስርዓቴንና ፍርዴን ጠብቁ፣ እኔ እግዚአብሔር ነኝ ይላል እግዚአብሔር ቃል። ወገኖቼ ለእግዚአብሔር የተለየ ሕዝብ የተለየ ነገር ነው እግዚአብሔር የሚወደውን ነገር የሚሰራው ማለት ነው። በዚህ ስፍራ ላይ በግብፅም ባላችሁበትም ሀገር በዛ በነበራችሁበት ሀገርም እንዳለ ስራ አትስሩ። እነሱ ህዝቡ በሚኖረው መንገድ አትሂዱ ነው። ህዝቡ በሚያደርገው ነገር እናንተ አትሁኑ ነው። ህዝቡ በሚያደርገው በዛ አካባቢ በዛ ኑሮ ላይ ያ ህዝብ የራሱ የሆነ ካልቸር፣ የራሱ የሆነ የኖረበት ነገር፣ የራሱ የሆነ የሚወደው ማድረግ የሚፈልገው ነገር ይኖራል። ግን ይሄ የእግዚአብሔር ህዝብ እግዚአብሔር እንዳለው እንጂ ከእግዚአብሔር ሀሳብ ውጪ እንዲኖር የእግዚአብሔር ፈቃድ አይደለም። ስለዚህ ነው እግዚአብሔር አምላክ በዚህ ስፍራ ላይ ለእስራኤላኖች ይህንን ነገር በጣም አስጠንቅቆ እየተናገራቸው። ምክንያቱም ምንድን ነው? እዛ ግብፅም እያላችሁ አብራችሁ እንደነበራችሁት አትሁኑ አላቸው። እንደገና ደግሞ ወደ ከነዓንም ካስገባኋችሁ በኋላ እንደ ከነዓን በዛ ምድር እንደሚኖረው ህዝብ አትሁኑ ብሎ ሲመክራቸው እናያለን። ምን አላቸው? ሃሌሉያ፣ ጌታ ስሙ ይባረክ። እንደ ተቀመጣችሁባትም እንደ ግብፅ ምድር ስራ አትስሩ። እኔም ወደ እርሷ እንዳስገባኋችሁ እንደ ከነዓን ምድርም ስራ አትስሩ። በስርዓታቸውም አትሂዱ፣ በእነሱ ህግም በስርዓታቸውም አትሂዱ ሲል እናያለን። በጣም የሚገርም። ፍርዴን አድርጉ በእርሷም ትሄዱ ዘንድ፣ ፍርዴን አድርጉ በእርሷም ትሄዱ ዘንድ። ሃሌሉያ። ስርዓቴን ጠብቁ፣ እኔ የሰጠኋችሁ ስርዓት ጠብቁ። ምድራዊው ሰው የሰጠውን ስርዓት አይደለም። ምድራዊው ሰው የሚኖርበትን ሁኔታ አይደለም። እግዚአብሔርን ደስ በሚያሰኝ መንገድ ማለት ነው። የእግዚአብሔር ስም ብሩክ ይሁን ወገኖቼ። በዚህ ዘመንም በእኛ ህይወት አካባቢው፣ ሰፈሩ፣ አገሩ
የሚኖርበት የራሱ የሆነ ባህል አለው፣ የራሱ የሆነ ጉዞ አለው፣ የራሱ የሆነ መንገድ አካሄድ አለው። እኛ ግን ክርስቲያን ከሆንን ያለውን በሙሉ እንዳለ አግበስብሰን ወስደን አብረን እንድንጓዝ የእግዚአብሔር ፈቃድ አይደለም። ልዩነት መፍጠር አለብን። ልዩነት በእኛ ላይ መታየት አለበት። ምክንያቱም እኛ ለእግዚአብሔር የተለየን ሰዎች ስለሆንን የምንኖረው ኑሮ የተለየ ኑሮ መሆን አለበት። ዋጋ ሊያስከፍል ይችላል። አዎ ያስከፍላል። ብዙ ፈተና ሊመጣ ይችላል። አዎ ሊመጣ ይችላል። እኛ የተለየን ስለሆንን ለእግዚአብሔር ርስቱ ስለሆንን እንደ እግዚአብሔር ርስትነታችን ነው መኖር ያለብን። ምክንያቱም እግዚአብሔርን ደስ የሚያሰኝ ነገር እየሰራን ማለት ነው። የሚሰራቸው ሰው በእነርሱ በሕይወት ይኖራልና ስርዓቴን፣ ፍርዴን ጠብቁ፣ እኔ እግዚአብሔር ነኝ አለ። ወገኖቼ በጣም የሚደንቅ ነገር ነው። የሚኖርበት ሰው ይህንን ስርዓት የሚቀበል ሰው በዚህ ስርዓት የሚኖር ሰው ሃሌሉያ እንደ እግዚአብሔር ፈቃድና እንደ እግዚአብሔር መንገድ ስለሄደ ከእግዚአብሔር ዘንድ መልካም ነገር ያጋጥመዋል። መልካም ነገር አለው ከእግዚአብሔር ዘንድ። ነገር ግን እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ፈቃድ፣ እግዚአብሔር እንደሚናገረንና እንደተናገረን የማንኖር ሰዎች ከሆንንና ከጊዜው ከዘመኑ ወይንም ደግሞ ከሕጉ ከአገሩ ባህል ጋር ተያይዘን ተመሳስለን የምንኖር ከሆነ ይሄ በፍጹም ከእግዚአብሔር መንግስት ጋር ያስማማናል ብዬ አልገምትም። ምክንያቱም ቃሉም ይናገረናል እዚህ ጋር። ይሄንን እንደ ማስጠንቀቂያ እግዚአብሔር ሲናገር እናያለን። የእግዚአብሔር ስም ብሩክ ይሁን። እስቲ በእንግሊዘኛ ላንብብና ለሚሰሙ ሰዎች ማለት ነው። እንግሊዘኛ በጣም ብዙ ሰው ነው ያለኝ ተከታዮች እንግሊዘኛ የሚሰሙና እቺን ቃል ለእነሱም ላንብብና ቃሉን ብቻ ከዛ ወጣለሁ። የእግዚአብሔር ስም ብሩክ ይሁን። In the name of Jesus, I'm going to read from Leviticus 18. In Jesus' name. And the Lord speak out Moses, saying, speak into the children of Israel, and say unto them, I am the Lord your God. After the doings of the land of Egypt, warning you, doublet shall ye not do, and after the doings of the land of Canaan, whether I bring you, shall ye not do, neither shall ye walk in their ordinance. Ye shall do my judgments and keep mine ordinances to we walk therein. I am the Lord your God. Ye shall therefore keep my statutes and my judgment, which if a man do, he shall live in them. I am the Lord. That's what God says, because in here God say to them, the place you used to live before, like Egypt before, you live with a lot of people in that area, but you have to be a different, because of you are a different person. You are in God. So watch my commandment and live in my commandment, not the way the land people living, the same way the people who is in land they are living. You are a chosen one. You have to live the way I'm guiding you, the way I'm talking to you, he say. Even again, I take you out from wilderness, from
Egypt, I took you in Canaan. But in Canaan too, there is a people who is living there. Don't go through their practicing. You have to live your own life the same way I teach you, the same way I lead you, the same way I talk to you. Not to take something which is not mine, which is not I tell you, don't follow those way. You have to follow what I'm telling you, he say God. So, brother and sister, when we are a Christian, we have to be make ourselves available for God words, because we have to live the way God is talking to us, the way God he lead us, the way God he talk to us. It's not because of this world the way they live in it. We are not live the way this world are living, but we are in the world. We are indifferent from world. So that is the point what Jesus Christ, Lord, he is teaching us each day. Because we have to live in biblical way, not in human being leading way. We have to live the way we live when we are in Lord. We have to live the way God words he teach us. So that's the way we learn. I don't know, some they can't accept, that's up to their choice, but in us, the God he is in us, he like to leave us to the way he lead us. The people who accept what God saying, what Bible saying. So, but some people, they don't care. They can live whatever life it is, still they are Christian. But we are not walking that path, because it's not our way that way. Because if we live, we have to separate from these worldly things ourselves and just move on with God orders what he's telling us. Because Jesus Christ, people are hate him. They just do to him whatever they want, and they try to, accuse him and a lot of things. But in the same times, he is not stop walking in the Bible what he is teaching. So that's what he's doing. We are a follower of Jesus Christ. We live the same life Jesus he lives. So thank you. God bless you. And I'm going to pray and just come out. ወንድሞቼ እህቶቼ ተባረኩልኝ። ዘመናችሁ ይባረክ። ጸልዬ እወጣለሁ። እግዚአብሔር በቃል ውስጥ ያኑረን። Hallelujah. Jesus, we give you thanks. We worship you. You are our Lord. You are our King. Thank you, Jesus, for each individual person. You do good things in our life, Lord. We give you thanks. We worship you. We magnify your name, Jesus. Lord, you are our Father. You are our helper. You are our guider. Lord, guide us in your word each day, Lord. And watch our step, Lord, and just keep us safe from any bad things, Lord. And cover ourselves in your blood, Lord, and just cover us in your blood, and save us from evil and the incident and the accident. Lord, help us with everything, Lord, in our life, Lord. We give you thanks. We worship you. We magnify your name. In Jesus' name, amen. ተባረኩልኝ። ዘመናችሁ ይባረክ። ወንድሞቼ እህቶቼ፣ ሼር ማድረግ አትርሱ። ሼር ማለት አልወድም፣ ግን ያው መባልም አለበት እንዳየሁት ከሆነና ሼር አድርጉ። ተባረኩልኝ። በጣም ነው የምወዳችሁ።